አንዳንድ ጊዜ እግዚአብሔርን እናስቆጣለን ባለማመናችን፣ ባለመታዘዛችን፣ በማጉረምረም እንዲሁም በልዩ ልዩ ምክንያት እግዚአብሔርን ልናስቆጣ እንችላለን። ምናልባት እነዚህ ሁሉ ነገሮች መዳናችን ላይ ወሰድብን ይችላል። ከተገባልን ዘላለማዊ ቃል ኪዳን ላያጎለን ይችላል። ነገር ግን በምድር እያለን የተነገረልን የተስፋ ቃል ሊያዘገየን ወይም አንዳንዴ ሊያስቀረን ይችላል። በሙሴ ሕይወትም የምናየው ይሄንን ነው። ሙሴ እግዚአብሔርን 3 ጊዜ በኃይል አስቆጥቶታል። የሚገርመው ደግሞ ገና በመጀመሪያው እግዚአብሔር ለሙሴ ራሱን በገለጠበት እለት ገና በመጀመሪያው ጊዜ ሙሴ እግዚአብሔርን በኃይል አስቆጥቶታል። የእግዚአብሔርም ቁጣ በሙሴ ላይ እንደነደደ መጽሐፍ ቅዱስ ይናገራል። በዘጸአት ምዕራፍ 4 ላይ ይህንን ማግኘት እንችላለን። እግዚአብሔር ለሙሴ ሲገለጥ ከመጀመሪያዋ ሰዓት ጀምሮ በተአምራት ነበር። በሚነድ ቁጥቋጦ መሃል ነበር የተገለጠለት። ሙሴም ይህንን ባየ ጊዜ ወደ እርሱ ተጠጋ። እግዚአብሔር ለሙሴ በተገለጠለት ጊዜ ከመጀመሪያው ሰዓት አንስቶ በተአምራቱ ነበር የተገለጠለት። በሚነድ ቁጥቋጦ መሃል ነበር የተገለጠለት። ሙሴም ወደዚያ ቁጥቋጦ ቀርቦ ሲመለከት ቁጥቋጦ ይነዳል፣ ነገር ግን አይቃጠልም ነበር። በዚያም ጊዜ እግዚአብሔር አትፍራ፣ እኔ የአባቶችህ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝና አትፍራ ይለዋል። ከዚያም ስለ ተልእኮ ይነግረዋል። ሕዝቤን ከግብጽ ምድር ታወጣቸዋለህ፣ ለአባቶች ወደ ማልኩላቸው ምድርም ታስገባለህ። የሕዝቤን ብርቱ ጩኸት ሰምቻለሁ፣ ልፈርድላቸውም ወርጃለሁ ይለዋል። ስለዚህ ሕዝቤን ከግብጽ ምድር ታወጣለህ፣ ወደ ቃል ኪዳኒቱ ምድርም ማርና ወተት ወደምታፈልቀው ምድርም ታገባቸዋለህ ብሎ ይነግረዋል። ከዚያም ሙሴ ይህ እንዴት ይሆናል? እኔ ማን ይህን ማድረግ የምችለው ሕዝብን ከግብጽ ማውጣት የምችለው ይለዋል። እግዚአብሔር ግን እኔ ከአንተ ጋር ነኝና አትፍራ ይለዋል። ከዚያ ሙሴ በዚህ ብቻ አልቆመም። ድጋሚ እኔ ኮልታፋ ነኝ፣ መናገር አልችልም፣ እንዴት አደርጋለሁ ይለዋል። አሁንም እግዚአብሔር እኔ እንዴት መናገር እንደሚገባ አስተምርሃለሁ፣ አሳይሃለሁ። አንዳንዱን እውር የማደርግ፣ አንዳንዱን ዲዳ የማደርግ፣ የማይናገር የማደርግ እኔ አይደለሁምን? አንተ እንዴት እንደምታወራ እንዴት እንደምትናገር አስተምርሃለሁና አትፍራ ይለዋል። ከዛ ሙሴ አሁንም በዚህ አላበቃም። ሕዝቡ ባይሰሙኝስ፣ ሕዝቡ ባይታዘዙልኝስ የምትለው ውሸት ነው፣ እግዚአብሔር ላንተ አልተገለጠልህም ቢለኝስ ይለዋል። ከዛም እግዚአብሔር እዛው 2 ተአምራቱን እዛው ያሳየዋል። ሶስተኛውን ግን ሁለቱም ባይቀበሉ ሶስተኛውን እንደሚቀበሉትና ሶስተኛውን ማድረግ የሚገባውን ነገር ይነግረዋል። አንዱን ባይቀበሉ በሁለተኛው፣ ሁለተኛውን ባይቀበሉ ደግሞ በሶስተኛው ይቀበሉሃል ብሎ ይነግረዋል። ይህን ሁሉ ከነገረው በኋላ እንደገና ሙሴ ያደረገው ምንድነው? ጌታ ሆይ አይ ሌላ ሰው ላክ በቃ ይለዋል። ከዚያም የእግዚአብሔር ቁጣ በኃይል ይነዳል በሙሴ ላይ። ግን እግዚአብሔር መሐሪ ስለሆነ የምህረት አምላክ ስለሆነ አሁንም ሌላ ሰው አልፈለገም። በሙሴ ቦታ ላይ ሌላን ሰው መተካት አልፈለገም። ስለዚህም ወንድምህ ካንተ የተሻለ መናገር እንደሚችል አውቃለሁ። ስለዚህ አንተን በወንድምህ ላይ አምላክ አድርጋለሁ። አንተ ትናገራለህ፣ እሱ ደግሞ አፍ ይሆናል። እሱ ይናገራል። በእስራኤል አለቆችም ፊት በፈርዖንም ፊት እሱ ይናገራል። አንተ ደግሞ መናገር የሚገባውን ተነግሯለህ። ሁለታችሁንም ግን አስተምራችኋለሁ፣ እንዴት መናገር እንዳለባችሁ አሳያችኋለሁ ይለዋል። ከዚህ ሁሉ ሙግት በኋላ ገና በመጀመሪያው ቀን እግዚአብሔርን አስቆጥቷል ሙሴ። ከዚህ ሁሉ ሙግት በኋላ ሙሴ የእግዚአብሔርን ቃል ሰምቶ ወደ ግብጽ ለመሄድ ይታዘዛል። ሌላኛው ለሁለተኛ ጊዜ ሙሴ እግዚአብሔርን ያስቆጣበት ብቻ ሳይሆን እግዚአብሔር ሙሴን ሊገለው እንደነበረ እግዚአብሔር ሙሴን አገኘው። በተገናኘውም ጊዜ ሊገለው እንደነበረ መጽሐፍ ቅዱሳችን በዘጸአት ምዕራፍ 4 ከቁጥር 24 ጀምሮ ባለው ክፍል ላይ እናገኛለን። ምክንያቱ ግን በግልጽ አልተጻፈም። ምክንያቱም ግን መገመት እንችላለን። ምዕራፉን ስናነብ እግዚአብሔር ሙሴን ሊገለው እንደነበረ ከተናገረ በኋላ ሚስቱ ሲፓራ ፈጥና ልጇን በባልጩት ገርዛ የልጇን ሸለፈት በሙሴ እግር ስር እንደጣለች እናያለን።
ስለዚህ እግዚአብሔር በሙሴ ላይ የተቆጣበትና ሙሴን ሊገለው የነበረበት ምክንያት ሙሴ እንደ ዕብራዊ ሕግ ልጁን አልገረዘም ነበረ። እግዚአብሔር በዘፍጥረት ምዕራፍ 17 ላይ ከአብርሃም ጋር የገባው ቃል ኪዳን በአብርሃም ቤት ያሉ ሁሉ እንዲገረዙ በዚያ ኪዳን አድርጎ ነበርና እስራኤላዊ ሁሉ ይህን ኪዳን ይጠብቅ ነበር። ሙሴ ግን ይኖርበት በነበረው በምድያም ሀገር የተወለደው ልጁን እንዳልገረዘ ያንን ባለማድረጉ እንደሆነ መገመት እንችላለን። ምናልባት ባይጻፍም እግዚአብሔር ለሙሴ ከተገለጠለት በኋላ ልጁን መግረዝ እንደነበረበት ነግሮት፣ ሙሴ ግን ይህንን ነገር ባለማድረጉ ሊሆን ይችላል ሚስቱ ሲፓራ ፈጥና ልጃቸውን እንደገረዘችና የልጃቸውን ሸለፈት በሙሴ እግር ስር እንደጣለች፣ በዚያም ደግሞ እግዚአብሔር ምሕረት እንዳደረገለትና ሳይገለው እንደቀረ እናያለን። ሌላኛው ሶስተኛው ደግሞ ሕዝቡ በምድረ በዳ እየሄደ ውሃ በጠማው ጊዜ ወደ ሙሴ ባጉረመረመና በጮኸ ጊዜ እግዚአብሔር ሙሴን አለቱን ተናገረው ብሎ ያዘዋል። ሙሴ ግን የእግዚአብሔርን ኃይል በገደብ ውስጥ አደረገ። ያም በዚያ በትር ብቻ የእግዚአብሔር ኃይል እንደሚሰራ እንደሚገለጥ ያንን ባህር የከፈለበትን በትር ለመጠቀምና ያንን አለት በበትር በመምታቱ ምክንያት ወደ ከነዓን እንደማይገባ ወይም እንደሚሞት እግዚአብሔር ይናገራል። በዚያ እግዚአብሔርን አስቆጥቶ ነበርና። እንደ አጠቃላይ ግን ጠቅለል አድርገን ስናየው ሙሴ የሕግ ተምሳሌት ስለነበረ ሕግ ደግሞ በሙላት ሆኖ ወደ ጽዮን ወደ መልካሚቱ ወደ ተስፋይቱ ምድር በሙላት መግባት እንደማይችል እንደማሳያ ነው። ለዚያ ነው ሙሴ ከመጀመሪያም ጀምሮ እግዚአብሔር ከተገለጠለት ቀን ጀምሮ ይከራከር የነበረው። ሕግ የሚያጠነጥነው አታድርግ ወይም አይቻልም በሚለው ላይ ነው። ስለዚህ ሙሴ እግዚአብሔርን የተከራከረበት ምክንያት ከትህትና የተነሳ ሳይሆን ይህ እንዴት ሊሆን ይችላል፣ እኔስ ይህንን በምን ኃይሌ ላደርግ እችላለሁ ከሚል ሀሳቡ የተነሳ ስለሆነ፣ ሕግ ደግሞ የሚያጠነጥነው በአይሆንም አይፈቀድም አይቻልም በሚለው ላይ ስለሆነ ወደ ተስፋይቱ ምድር መግባት እንደማይችል ለማሳየት ነው። በአዲሱ ኪዳን ግን ጸጋና እውነት ወደ ተስፋይቱ ምድር በሙላት እንደሚገባ አሳይቶናል። ያም በክርስቶስ ነው። እኛም በጸጋ ሆነን በክርስቶስ ኢየሱስ ሆነን ሕግ ሁሉ ተፈጽሞልን ወደ ተስፋይቱ ምድር እንደምንገባ እንደምንወርስ ሳንጠራጠር እንድናምንና ድፍረት እንዲሆንልን ይህ በክርስቶስ ሆኖልናል።